አያት የሚሆን ሰው እጁን የማልጣቱን አውጥቶ የሚሳደብ እናትን የሚሳደብ ሰው በአደባባይ በክብር ቲክቶክ ክሪኤቲቭ አዋርድ ላይ የተሸለመበት አገር ላይ ነን። ያኔ ዝም ተባለ፣ አሁንም ዝም ካልን ጉዳችን ነው የሚፈላው። ርቃን ነው ሁሉም የሚመጣላችሁ ማለት። አሁን እንኳን አንዳንዶቹ ጾታችን ሌብል አይደረግ፣ በቃ ወንድ አንባል ሴትም መባል አንፈልግም፣ እኔ የማንም ካቴጎሪ ውስጥ መግባት አልፈልግም እንትና በሉኝ እያሉ እኮ ነው። ልጆቻችሁ ደግሞ ፕሮናውን እያሉ ከዛ አይተው እኔ ሴት ነኝ ወንድ ነኝ። በጓዳ ቢሆን ኖሮ ችግር አልነበረም፣ ግን በአደባባይ የሆነ ነገር ሲደረግ ብዙዎችን ነው የሚያበላሸው። ትክክልም ይመስላል የሚናገር ሰው ከሌለ። ከስኪል ይልቅ ከክህሎት ይልቅ ቅሌት የሚያበላበት ዘመን ላይ ነው የደረሰው። ያ የውርደት ሪቹዋል፣ ያ በመዋረድ ክብርን በመጣል መግነን ቀጥታ እዚህ ገብቷል። ሰላም እንዴት ናችሁ? ፍቅር ይበልጣል ነኝ፣ ካውንስሊንግ ሳይኮሎጂስት። በዚህ ቻናላችን ትዳር፣ የፍቅር ግንኙነትን የተመለከቱ አጠር ያሉ ቲፖችን እሰጣለሁ። አማካሪ ነኝ በሙያዬ። በተለይም ደግሞ ወጣቶችና ቲኔጀሮች ላይ ከፍተኛ ሸክም ነው ያለኝና አሁን ላይ ደግሞ እያየን ያለነው ነገር በጣም እንደ ትውልድ ያሰጋኛል እና የበኩሌን አስተዋጽኦ ለመወጣት ይሄን ቪዲዮ እየሰራው ነው። ገና በተከታታይም ከወጣቶች ጋር ከቲኔጀሮች ጋር አጠቃላይ የማየውን ከስነ ልቦና ባለሙያም አንፃር የግል ምልከታዬንም ለእናንተ አቀርብላችኋለሁ። አዲስ የሆናችሁ ለቻናላችን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ከወደዳችሁ ቪዲዮዎችን ደግሞ ሼር አድርጉ እና እስኪ መልእክቱ እንዲደርስ እናድርግ። ዛሬ እንድናወራ የፈለኩት ስለምን መሰላችሁ? ከቲክቶክ ክሪኤቲቭ አዋርድ ጋር በተያያዘ አንድ ቪዲዮ ሰርቼ ነበር። በጣም በሚገርም ሁኔታ ብዙዎቻችሁ ሐሳቤን ተጋርታችኋል። እኔ ግን የመሰለኝ ምን እንደነበር ታውቃላችሁ? ብዙ ሰው ዝም ብሎ ስለነበር በቃ ሁሉም ተስማምቶ ነው ማለት ነው፣ ይሄ ኖርማል ነው የሚታየው አለባበስ፣ አንዳንድ የሚነገሩ ንግግሮች፣ ሶሻል ሚዲያ ላይ ፕሮሞት እያደረግን ያለነው ነገር በቃ ኖርማል ነው ብዬ በጣም አዝኜ ነበረ። ያንን ቪዲዮ እየሰራሁት በጣም ደስ በሚል ሁኔታ ብዙዎቻችሁ ሐሳባችሁን አስተያየታችሁን በቲክቶክም በፌስቡክም በዩቲዩብም ሰጣችኋል። ይሄ ማለት ወላጅ ነቅቷል። አንኮምፎርታብል እንድትሆኑ ነው ያንን ቪዲዮ የሰራሁት። አንደኛ በአደባባይ ነው እነሱ ነገሩን ያሳዩት፣ በአደባባይ ነው ነውር ጌጡ የሆነ ነገር ያየ ነው። ስለዚህ በአደባባይ እኛ እንወቅሳለን። በጓዳ ቢሆን ኖሮ ችግር አልነበረም፣ ግን በአደባባይ የሆነ ነገር ሲደረግ ብዙዎችን ነው የሚያበላሸው። ትክክልም ይመስላል የሚናገር ሰው ከሌለ፣ የሚቃወም ሰው ከሌለ። እኛ እንደምታውቁት በቲፎዞ በምንድን ነው ብዙ ነገር ልክ ነው የሚባለው፣ የሚሸለመውም የሚንቆለጳጰሰውም። ለሞመንት እናንተ የተለየ ሐሳብ ይዛችሁ ስትመጡ በሐሳብ እንደመሟገት ይልቅ ስድብ ነው የሚቀናው ብዙ ሰው። የምናውቀው ነገር ነው። በጣም የሚያሳዝን ሁኔታ ላይ ደርሰናል። እኔ አሁን የቲክቶክ ክሪኤቲቭ አዋርድ ጉዳይ ትኩስም ስለሆነ ይሄም ብቻ አይደለም ያለንበት ደረጃ በደንብ ዲስፕሌይ ስላደረገ የሆነ የአራት ሰው የአምስት ሰው ጉዳይ እንዳይመስላችሁ፣ ትውልድ እያለቀ ስለሆነ ወላጆች የገባችሁበት ይሄ ኪሳራ ስላላወቃችሁት በልጅ ኢቭን ወላጅ ራሱ ብዙ ኃላፊነት በአግባቡ ባለመወጣት እንደ ትውልድ the lost generation ብሏል አንዱ ኮሜንት ላይ። የጠፋ ትውልድ ነው። ስለዚህ ከጠፋበት መመለስ አለበት። ዕውቀት ጠል የሆነ ትውልድ መጥቷል። መማርን ሃርድ ወርክን እንደ ፋራነት የሚያይ ትውልድ መጥቷል። ይሉንታ ቢስነት ፕሮሞት እየተደረገ ነው። ሰውን አለመስማት ፕሮሞት እየተደረገ ነው። ይሉንታ እኮ ቱ ሳም ኤክስቴንት በጣም ጥሩ ነገር ነው። ለሰው አእምሮ መጨነቅ መጽሐፍ ቅዱሳዊም ነው። አም ሹር እስልምናም ላይ ይሄ ነገር እንዳለ ሲበዛ ራስን ሲጎዳ ነው እንጂ መስመር ሲያልፍ ነው እንጂ ይሉንታ በተወሰነ መጠን አረሰው ምን ይለኛል ማለት አግባብ ባለው መልኩ ለወንድም አእምሮ ለእህት አእምሮ አስተሳሰብ መጨነቅ መልካም ነበር። ግን እሱ ነገር ጠፍቷል። why? because የትም ፍጩ ዱቄቱን አምጩ፣ ተዋርደ ገንዘብ አምጣ ወንድሜ የሚባል ይሄ ደግሞ ሂዩሚሊዬሽን ሪቹዋል ብለው ራሱ ሆሊውድ ውስጥ እነዛ ነጮቹ መቼስ የነሱ ነገር ወርሺፕ ነው የምናረጋቸው አይደለ? ማምለክ በሉት። እነሱ ትክክል እነሱ ስታንዳርድ አድርገናቸዋልና በርግጥ ጥሩ ነገር ብዙ ነገር እኮ አለ።
ግን እኔ የሚገርመኝ ጥሩ ነገርን ወደ ጎን ብለን ውርቀታቸውን መጥፎ ነገሩን የምንቀበለውስ ነገር አሁን እነሱ ሂሚሌሽን ሪቹዋል ብለው በጣም የምንወዳቸው ጎበዝ አክተሮች የወንድ ማስኩሊን ፊገር ያላቸው ወንድ የነበሩት አክተሮች ራሱ ሴት እየሆኑ ነው አንዳንዶቹ ጾታቸውን ይቀይራሉ አንዳንዶቹ አክታቸውን ከወንድነት ወደ ሴት ማለት በስድብ ሳይሆን የሴት እንደ ሴት እየሆኑ ነው ማለት እንጂ ሴት ስትሆን ደስ ይላል obviously አለን እኮ የኛ የሆነ የተለየ ኤክስፕሬሽን አለን ገባችሁ ለማለት የፈለኩት ሴቶቹ ወንድ እየሆኑ ነው የሚያምር ተክለሰውነት የነበራቸው ክስት ይያሉ ነው ሜካፓቸው ሌላ ታሪክ ነው በአደባባይ ሙሉ በሙሉ መለመላ ኔክድ ማለት ሀፍረተ ስጋቸውን እንኳን እንዲሸፍኑ አንዱ ጆን ሴና የሚባል አክተር ነው የሪስሊንግ ሻምፒዮን ነው አዋርድ ለመሸለም እርቃኑን እንደዚህ ሸፍኖ መጥቷል ኦልሞስት ለእርቃን ሩብ ጉዳይ ሳይሆን ጥንጥዬ የቀረ አለባበስ አይተናል እንትኑ ላይ አዋርዱ ላይ አይደለም ቀጣይ ደግሞ እንደ ጆን ሴና እንዳይመጡ ወንዶቹም ሴቶች ሙሉ በሙሉ ኔክድ ትንሽ ወረቀት እዚህ ጋር ሸፈን አድርገው የዘንድሮ የቲክቶክ ክሬቲቭ አዋርድ ተሸላሚ ኢማጂን እንትና ምናምን አሁን ዝም ካልን ትረስት ሚ እውነቴን ነው የምላችሁ ይሄ ነገር በቅርቡ ኦን ይሆናል አይሆንም ያልናቸው ነገሮች ሁሉ ሆነው አይተናል መጀመሪያ ትዝ ይላችኋል ስንለማመድ ሲያለማምዱን አምሯችንን ፕሮግራም ሲያረጉት ሄመን የምትባል ልጅ ሄመን ኦር አሩ ነው ስሟን ከተሳሳትኩ እርቃኗን እንደዚህ በሆነ ነገር በአበባዩን በምን ሸፍና ይሄ ፓንት ሳታረግ ሄርሞን የምትባል ልጅ ናት ፎቶዋን ለጥፋ የስድብ ናዳ አንዳንዱ ደግሞ ዋው you look hot you look sexy my god ምናምን you ate ምናምን ይላሉ በአራዳ ቋንቋ ያው እኛ ፋራንን ነው I was shocked እኔ እኮ በጣም የሚገርመኝ እነሱ እንኳን ምዕራባውያኑ ራሱ ሮም ሳለ እንደ ሮማውያን ሁን የሚሉት አባባል ነበራቸው ምን ማለት ነው የሆነ ቦታ ስትሄድ እንደ ቦታውን ምሰል የዛን አገር ካልቸር ሪስፔክት አድርግ ነው ኢቭን እነሱ by the way ጆን ሴናውን በአደባባይ እርቃኑን ሄደ እንትና ምናምን ብላችሁ የፈረንጅ ስም ብጠቅስላችሁ እዚህ ሲመጡ እንዴት ነው የሚለብሱት አይታችኋቸዋል ሪስፔክታቸው ሶ ሆሊውድ ራሱ ሂሚሌሽን ሪቹዋል ውርደትን እንደ ክብር እያሳየ ነው ክብራቸው በነውራቸው የሆኑ አክተሮችን እያሳየ ነው ምክንያቱም እነሱ እርቃንም ሆነው ጾታቸውንም ቀይረው ዊርድ የሆነ አለባበስም ለብሰው ብልግና ነገርም ተናግረው ቪውስ ካመጣ ድረስ ማኒ ኦሪየንትድ ናቸው ገንዘብ ኦሪየንትድ ናቸው ገንዘብ ያመልካሉ ሶ ችግር የለም ሚሊዮነር ይኮናል የሚፈለገው እሱ ነው ያ የውርደት ሪቹዋል ያ በመዋረድ ክብርን በመጣል መግነን ቀጥታ እዚህ ገብቷል ነው ማለት ስለዚህ አሁን ይቺ ለእርቃን ሩብ ጉዳይ ቀረች አልኳችሁ አለባበስ ሩብ ጉዳይም አይደለም ስንት ጉዳይ እንደሚባል ስለ 5 ጉዳይ የቀረች አለባበስ ነገ ላይ ሙሉ በሙሉ መለመለዋን እንደማትመጣ እሷ ባትመጣ ራሱ ሌላው እንደማይመጣ እርግጠኛ መሆን አንችልም the end justifies the means ይላሉ ምንድነው ዋናው የትንፍጩ ዱቄቱን አምጩ ገላሽንም ሸጠሽ ይሁን ሴክሹዋሊ ሆነ ወሲብ ቀስቃሽ ሆነ ዳንስ ደንሰሽም ይሁን በመዝሙሩም በምኑም ማለት ነው ሶሻል ሚዲያ ላይ የምናየው እንደዛ ነው ትልቅ መቀመጫሽን አሳይተሽም ይሁን የተጋለጠ ጡትሽን ማሳይተሽም ይሁን ሰው ግለወሲብ አንቺን ሲመለከት በቃ ግለወሲብ ዛሬ በቃ ሴጋ እንትን እላለሁ ብሎ ኮሜንት እስከማድረግ እየደረሰ ይሄን እንደ ክብር the next day ተገፋፍተው በቪው ምክንያት መቀመጫቸውን የሚያሳይ እናቶች ስላችሁ ትላልቅ የኔ እናት ሊሆኑ የሚችሉ ከኛ ያነሱትን ተውት የኛዎቹንም የኛም ጀነሬሽን ከኛ ይበለጠ ሁሉ የገባንበት ቅርቃር እኮ ከባድ ነው አያት የሚሆን ሰው እጁን የማልጣቱን አውጥቶ የሚሳደብ እናትን የሚሳደብ ሰው በአደባባይ በክብር ቲክቶክ ክሬቲቭ አዋርድ ላይ የተሸለመበት አገር ላይ ነን ያኔ ዝም ተባለ አሁንም ዝም ካልን ጉዳችን ነው
የሚፈላው እርቃን ነው ሁሉም የሚመጣላችሁ አያታችን በአደባባይ ነውር ተናግሮ በአደባባይ የሚሳደብ እናትን ክብር የሚነካ ሴክሹዋል ነገር እንትን የሚል ሰውዬ ድንገት ገንዘብ ሲያገኝ ተቀየርን የሚሉት ነገር አለ ውሸት ነው ከዛስ እሱ ክሬቲቭ ነው በጣም ፈጣሪ ነው ጎበዝ ነው ተብሎ የተሸለመበት ሀገር ላይ ነው ሸላሚዎቹ ያው እነሱ ቢዝነሳቸው ነው እኛ ለምንድን ነው ዝም የምንለው ለምንድን ነው እናንተ እንደዚህ ገፍቶ የሚወጣን ሰውስ ሰፖርት ማታረጉት አንዳንዱ ያስፈራራናል አንዳንዱ አውቀት ተስፋ ቆርጠን እንድናቆም የሆነ ያሰቡልን በሚመስል መንገድ የነሱን አጀንዳ የሌሎቹን የነዛን ማለት አጀንዳ እንድናስፈጽም በሚመስል መንገድ ምንም አታመጭም አይነት ንግግር ይናገራሉ እስኪ እንሞክርና ምንም እንደማናመጣ እንየው አትሊስት እነሱ እኮ የሆነ ነገር እየሰሩ ያመጡ ነው ቅርቃር ውስጥ ነው እኮ የተገባው attention seeking validation የማግኘት ከኢንሴኩሪቲ የሚመጣ ከበራስ ካለመተማመን የሚመጣ ክህሎት ከማጣት የሚመጣ ስኪል ከማጣት የሚመጣ attention seeking ሶሻል ሚዲያ ላይ ያስጨበጭባል አንድ ሰው የሚያሳየው ስጦታ ከሌለ ምንድነው የሚያደርገው ዊርድ የሆነ ነገር ያደርጋል ይሳደባል ይራገማል እርቃኑን ይወጣል እየተሰደበም ቢሆን ቪው ያገኛል ማስተዋቂያ ይመጣል ይበለጽጋል ስለዚህ ማን ነው ከዛ ልጆቻችን ኤግዛምፕል የሚያደርጉት እኔ እንግዲህ አንድ አመት ልጅ ነው ያለኝ ግን ትላልቅ ልጆች ያላችሁ ደግሞ አስቡት ማን ነው ኤግዛምፕል የሚያደርጉት ይች ልጅ እኔ አላቃትም ነበር I was shocked ምን ጉድ ነው ይሄ የለበሰችው ልብስ እኛ እኮ በእውቀት ነው ስንቃወም አሁን እሷ ምን አለች ወላጆቼም ሰፖርት ያደርጉኛል ምክንያቱም የተማሩ ያስቃል የተማሩ ነው ወይስ የተማረሩ የተማሩ ናቸው ሞደርን ናቸው አለች ሞደርን እንዴት ነው ዴፊኒሽኑ ታቂዋለሽ ወይ ይሄ ፋሽን አሁን እሷ እኔ ስለ ሃይማኖቴ ያልናገርም ቤተሰቦቼ በጣም ይረዱኛል ሰፖርቲቭ ናቸው አለች ግን ስለ በእውቀት መናገርን የመሰለ ነገር ስለሌለ ቤተሰቦቿ ተምሮ ሊሆን ይችላል ፕሮባብሊ ተምሮም ተማረውም ሊሆን ይችላል ምክንያቱም I am sure የትኛውም የኢትዮጵያ ቤተሰብ ርቃን ስትወጣ አብዳል ብሎ ወይ ጸበል ወይ ጸሎት ቦታ ወይ ዱዓ ቦታ ይወስዳል እንጂ አዋርድ እንድትሄድ አያረግ አንጠልጥሎ ነው የሚወስዱ መቼስ አንድ ምን ስማማበት ነገር የትኛውም ኤጁኬሽን ሌቭል ላይ እኔም እንደ አቅሚቲ መቼስ ተማረ የሚባለው ዲግሪ ወረቀት ከሆነ ማስተርስ ላይ ደርሻለሁ ልጅ እንደዚህ ለብሳትም ጣና እንግዲህ ማለት ትልቅ ልጅ ቢኖረኝ ወደፊት ልጅ ሲያድግ ቢያንስ በእውቀት እንዲያረግ ፈልጋለሁ የሚደረገው ነገር እና ይሄ የልጅቷ አለባበስ ከዚህ ቀደም እንደነገርኳችሁ አንድሮጂነስ ሚክስ ይባላል ፌሚኒን እና ማስኩሊን ካራክተር ያዘ የወንድነትና የሴትን ካራክተር ያዘ አለባበስ ነው ይሄ ደግሞ መነሻ ጽንሰ ሐሳቡ ግብረ ሰዶማውያን ሲሆን ግብረ ሰዶማውያኑ ይሄንን ሐሳብ ያመጡት ጀንደር ፍሉድ ለሆኑ በሴትም በወንድም ጾታ መጠራት አንፈልግም ሂም አይደለም ሺም አይደለም አንተም ማትበሉኝ አንቺም ማትበሉኝ ሁለቱንም ነኝ ሌብል መደረግ አልፈልግም የሚሉ ሰዎች ያመጡት በግብረ ሰዶም ኢንስፓየር የተደረገ ፋሽን ነው ፋሽን ቋንቋ ነው በፋሽን ውስጥ አይዲዮሎጂ ትናገራላችሁ ሐሳባችሁን ታሰርጻላችሁ በፋሽን ሃይማኖት ራሱ ምን እንደሆነ ይታወቃል ሂጃብ አርጌ በመጣ ክርስቲያን ናት እንደማትሉኝ ኢቭን ክርስቲያን ራሱ ሆኜ ሂጃብ የሚመስል ጥምጣም ብለብስ obviously ቄሱ እንዳሯጭ ለብሶ ሊቀድስ አይችልም አለው በቋንቋቸው የሚናገሩበት ፕሬዝዳንቱ እንደ ወይ ለሩጫል ወይ ምናምን ካልሆነ በስተቀር ኢቭን ፕሮቶኮል አላቸው ሶ ፋሽን ቋንቋ ነው ብዙ ነገር ታስተላልፋላችሁ ሆሊውድ እያንዳንዷን ፋሽን ሲሰሩ ቋንቋቸውን ሐሳባቸውን ያሰርጹብናል እኛ ዝም ብሎ ነው የሚመስለን ግብረ ሰዶማዊነትን በመጽሐፎቻቸው በሙዚቃዎቻቸው በፋሽኖቻቸው በፊልሞቻቸው yes አይዲዮሎጂያቸውን
እየተቀጠቁት ነው ይሄንን ጀነሬሽን። እዩ ተከታታይ ፊልም እዩ አጠር ያሉ ፊልሞች የነሱ የግብረ ሰዶም ካራክተር አንድ እንኳን ግዴታ አስገቡ የተባሉ በሚመስል ሁኔታ ይገባሉ። ይሄ ይገርማችኋል እንዴ? ካርቱን ሙቪ ጋር ገና ከልጅነት ጀምሮ ነው ሐሳባቸውን የሚያሰርጹት። ካርቱን ሙቪዎች ጨምሮ ንጹህ የሚመስላችሁ ወላጆች የግብረ ሰዶም ካራክተር እየሰጡ ፊድ ያረጉላችሁ ነው። እናንተ በእውቀት ልጆቻችሁ ማኔጅ ማድረግ ካልቻላችሁ ልጆች ቲኔጀሮች በእውቀት እያንዳንዱን ጠያቂ ሆናችሁ ራሳችሁን ማኔጅ ካላረጋችሁ እሳት የሆነ ዘመን ላይ ነው ያለነው። ሪቹዋል እየተካሄደ ነው። ውርደት ክብር እየሆነ ያለበት ጊዜ ላይ ነው ያለነው። ከስኪል ይልቅ ከክህሎት ይልቅ ቅሌት የሚያበላበት ዘመን ላይ ነው የደረስነው። አንድ ሰው ተሰጦ ይዞ የሆነ ነገር ሰርቻለሁ ብሎ ቢመጣ የሚታየው ቪውና አንድ ሰው እርቃኑን ሆኖ ወይም ደግሞ እየተሳደበ ቢመጣ የሚታየው ቪው አንድ አይደለም። ቅሌት በአደባባይ ፕሮሞት እየተደረገ ነው። እንደውም ክሬቲቪቲ የተገደለበት ጊዜ ነው ልንገራችሁ። የትኛው መጽሐፍ ተጻፈ? የትኛው ኢንቬንሽን ተሰራ? እንደው ኢንቬንሽኑስ በፊትም ኦኬ፣ ግን ቢያንስ ቆንጆ ክላሲክ የሆኑ ኖቨሎች መጽሐፍቶች ራሱ የተጻፉበት ጊዜ ነበር። አሁን ቢጻፍ ማን ነው የሚያነባው? ደራሲ እኮ ድሃ የሆነበት ሀገር ላይ እኮ ነው ያለነው። ደራሲ እኮ ከስሮ መጽሐፉ የሚገዛው አጥቶ በየታክሲው እኮ የሚለምን ወንድሜ መጽሐፍ ትገዛለህ 20 ብር ናት የሚልበት ጊዜ ላይ እኮ ነው የደረስነው። የውጮቹ እኮ እነ ጄኬ ሮሊንግ የሃሪ ፖተር ጻፊ ሚሊዮነሮች ናቸው። ኦልሞስት ሁሉም ሚሊዮነሮች ናቸው። ስሉ ጥንቆላ ምናምን ጽፋ ማለት ነው። ኢማጂን ዊሽ ክራፍት ምናምን። ሶሻል ሚዲያ የወሲብ ፊልምን ግለ ወሲብን በደንብ ፕሮሞት እያደረገ ነው። ሴቶች ራሳችን ኦብጀክቲፋይ አድርገን ሁላችንም አይደለም ሌላ የምታሳዩ ነገር የለሽም ወይ እንደዚህ የምታረጊ እህት ክሊቬጅን እያሳዩ ጡት ውጪ ሆኖ መቀመጫን እየዞሩ በመንፈሳዊ መዝሙሮች ሳይቆር ውርደት። ከዛ ግለ ወሲብ እዚህ ጋር ትሪገር የሚያደርገው አለ። በቃ አሁን እዚህ ገብቼ ምናምን ይላል። ኮሜንቱን ብታዩ ምን ያህል የወሲብ ፊልም እንደሚያይ ከምን የተነሳ አስተያየት እንደሆነ የፖርን አዲክሽን ምን ያህል እንደሚሄድ ስለማቅ ተያይዞ ገደል። ለሰው አእምሮ አለመጨነቅ ማለት ይሄ ነው። ቢያንስ እኔ ወንድሜን ማሰናከል ከሆነ ይቀራል እኮ ከነዚህ ከወንድሞች ወይም ከእህቶች የሚያሰናክል ሰው እኮ በአንገቱ ላይ የወፍጮ ድንጋይ ተደርጎለት ወደ ወንዝ ቢጣል ይሻለዋል ነው እኮ የሚለው። ስለዚህ እኮ ግድ እንዲኖረን እኮ ይፈለጋል እኮ። የትኛው መንፈሳዊ በእስልምናም በክርስትናም ምን ይሆንን ነው? ወላጆች እኮ ፖርን እያዩ እኮ ነው። ብዙዎች እኮ ኢቭን ትዳራቸው ውስጥ የወሲብ ፊልም ሳያዩ ግንኙነት መፈጸም የሚከብዳቸው ሰዎች ሁሉ እኮ አሉ። ብሮዘር ሂስትሪያቸው ያዩት ለምሳሌ አንድ ሰው ስልኩ ላይ የወሲብ ፊልም ቢያይ ለምሳሌ ወላጅ ቢሆን ዳዲ እስኪ ስልክህን ስጠኝ። ወላጅ ምናልባት አንዳንድ ወላጅ አያውቅም ሰርች ማለት ሂስትሪ ያየው እንትን ተከታትሎ እንደሚወጣ አያውቅም። የቀናት ሂስትሪ መውጣት ይችላል ባይዘው። ከዛስ ልጆች ተቀብለው ልክ ወይ ሆነ ጌም ለማየት ምናምን ብሎ እንዳጋጣሚ ምናልባት የተከፈተ እንትን ወይም ብሮዝ ሲያረግ ፖርኖግራፊ ብዙ ልጆች አይቷል ከወላጆቻቸው መነሻው። ይሄውን የመጣ አይደለም ከሲዲ ዘመን ከኛ ትውልድ ዘመን ጀምሮ። ግን ይሄ በተለይ ጂንዚ ከ2000 በኋላ የመጣው ትውልድ ደግሞ ሌላ ታሪክ ውስጥ ነው። ምክንያቱም ነገሮች ሞር ሲምፕል እየሆኑ ነው። ወላጆች ቆማቸዋል፣ ልጆች ትተው ሄደዋል። ችግሩ ደግሞ ኢቭን በእውቀት ሊድ ስለማይደረጉ ነው። በጩኸት በድብድብ አይሆንም። በቃ አልኩ አይቻልም ብያለሁ አይሆንም። እንደዚህ ልጅን ማኔጅ ማድረግ አትችልም። የባሰ አፈንጋጭ ነው የሚሆነው አንተ አስቀድመ ካላወቅ። እኔ ይሄንን የምነግረው በእውቀት ልጆቻችሁን ጋይድ ማድረግ እንድትችሉ ነው። ይሄንን ማለት
የችግሩ ጥልቀት ሲገባችሁ ትደነግጣላችሁ፣ ፓኒክ ታረጋላችሁ። መፍትሄ የሚፈልገው ጥልቀቱ ሲገባችሁ ነው። ግን ልጅን በቃ ብያለሁ ማለት አያዋጣም። በምክንያት ስታስረዳው እንደማይጠቅም ስትነግረው አንተም ራስን አፕዴት ስታረግ ያኔ የተወለድክበት ዘመን ወይ በወጣትነት ዘመን ያሳለፍከው ያ ሞመንት ላይ ስታክ ካላረክ አልፈ ተሻግረ ማየት ካልቻልክ ካላነበብክ አፕዴት ካላረክ ራስን ከጊዜው ጋር መራመድ አትችልም። ልጆች አይሰሙም። እነሱ የሚገቡበት ቅርቃርም ሊገባ አይችልም። ወላጆች ይሄንን ነው የምላችሁ። አዋቂ የሚመስል ነገር ግን ከእውቀት ጋር ጸብ የፈጠረ ትውልድ ነው አሁን ያለው። አዋቂ የሚመስለው ደግሞ ሲያወራ ስለሆነ የሆሊውድ ሴሌብሪቲ ስለሜት ጋላ ምናምን ሲያወራ የሆነ እውቀት ሊመስለው ይችላል። አንዳንድ ሰው that's just ነው ኢንፎርሜሽን ነው። ኢንፎርሜሽን በምን አይነት መንገድ እውቀት ይሆናል የሚለውን እኮ ጠይቆ አሰላስሎ ካልተቀበለ በስተቀር ኢንፎርሜሽን እንደው ድራግ እያረገው ወደ ውስጥ እየቀበረው ነው። በፊልም ምክንያት በሶሻል ሚዲያ ኢንፍሉዌንስ ምክንያት ኢቭን አንዳንድ ትሬንድ ይባላል። አስታውሳችኋል? አሁን በዚህ ሰሞን ምንድነው እንደ ኮኬን እንዲህ ያረጉና ምናምን የሚያረጉት አስታውስክ? እና ትሬንዱ የሆነ የሚያምር ነገርን የሚወዱትን ነገር ለማስተዋወቅ ነው። ኮኬን እንደዚህ አሁን አንዳንድ ሰው ኮኬን ራሱ ምንድነው የሚል ወላጅ አለ። ድራግ ነው። ከዛ ትሬንድ አድርገውት ቫይራል የሚወጣ ቪዲዮ የለም አድርገውት ምናምን ይላሉ። ይሄ እንዴት ነው ትሬንድ የሚሆነው? እንዴት ነው ይሄ የሚያዝናናው? ምንድነው ፕሮሞት እየተደረገ ያለው? ከዛውን ደግሞ በዚህ ሰሞን ደግሞ ደንበኞቼ ከኔ ውጪ እንዳይሄዱ ለማድረግ ብሎ ሻማ ይዘው እያቀለጡ እንደ ዊሽክራፍት መስራት እንደ ጥንቆላ የሚመስል ጨለማ ውስጥ ከዛ ትሬንድ ነው ይሏቸዋል። ምን እያለማመደ ነው ትውልዱ? ወይኔ ጉዴ! እንዴ አሁን እኮ ልጆች እኮ ከስር ጀምሮ ስለ ወሲብ ፊልም፣ ስለ ግለ ወሲብ፣ ስለ ዊችክራፍት ጥንቆልና ከዛ ደግሞ በዘመናዊ አስመስሎ ማለት ነው። እንዴ ትሬንድ የተባለ ሁሉ ልክ ነው? በእውቀት መሆን የለበትም። ኢግኖራንስ ዘ ብሊስ የሚሉት እኮ አላዋቂ መሆን ደፋር ስለሚያደርግ ዝም ብሎ በውር ድንብር ስለሚያስኬድ አይንም በጨው ነው ታጥቦ የሚሄደው። በቃ የማያክሰው እንዴት ነው ይሄ ፕሮሞት የሚደረገው? እንዴት ነው ልክ ነው ብላችሁ የምታስቡት? ፍቅርን ራሱ እኔ እንደ ሪሌሽንሺፕ አማካሪ ፍቅር ብለው ራሱ ሶሻል ሚዲያ ላይ የሚያሳዩን ትላልቅ ኢንፍሉዌንሰሮች ፍቅር ነው ወይስ ለስት ወይስ ሴሰኝነት? ለስት ማለት ግልሙትና፣ ነካካሳውነትን፣ መሳሳ ምናምን ካላገቡት ሰው ጋር እኛ እኮ ሰው እኮ አግብቶ ራሱ የሚጠነቀቅበት እኮ እንትን ነው ያለው አይደለም ያላገባ። ለስት እኮ ግላመራይዝ እየተደረገ ነው። ግልሙትና ብልግና እኮ ግላመራይዝ እየተደረገ ነው። ከዛ ብሬክ አፕ አረጉ ይባላል። አይኖ ሁላችንም ንጹህ ሆነን ምናምን እኔ ጨዋ ሆኜ ነው ያለፍኩት አይደለም። ግን ቢያንስ ስህተቴን ቢያንስ የወደኩበትን ቅርቃር ግላመራይዝ እያረኩ እዚህ ጋር እንቁልልጭ በሚመስል ሁኔታ አላሳያችሁም። ኔቨር ኖባዲ ኢዝ ፐርፌክት። አዎ ሁላችንም ስህተት ተሳስተን የመጣ ነው። ወደፊትም እንሳሳታለን። ነገር ግን ስህተታችንን አናንቆለጳጵስም። ስህተታችንን ደግሞ እዩልኝ እያለን ግላመራይዝ እያሰማመር ነው ብልጭልጭ ነገር ቀብተን አናሳይም። ትውልዱ የሚገድል ነገር ነው። ስለዚህ ወላጆች በብዙ ነገር ለልጆቻቸው አልቀሱ። ጾታ ላይ ኮንፊውዥን ተፈጥሯል። ሴክሹዋሊቲ ብለው እኔ ሴት ልውደድ ወንድ ልውደድ እርግጠኛ አይደለም ገና ኤክስፕሎር ያረኩ ነው የሚል ትውልድ መጥቶላችኋል። ሀበሻ እርቃን በአደባባይ እየተወጣ ነው። እኔ ሴትም ወንድም አትበሉኝ በእናታችሁ ፕሮናውኔ ዘም ነው ማለታቸው አይቀርም። ትንሽ እንትን ሲሉ አይተናል። ገና ካሁኑ ቲክቶክ አካውንቶቻችሁን የልጆቻችሁን ይዩ። የአንዳንዶቻችሁ ሴት ሆና ራሱ ሺ ሀርስ አይነት ምን ያስፈልጋል? ለምሳሌ ፕሮናውን ማለት ድሮ ትዝ ይላችኋል እንግሊዘኛ ስንማር ገና ኤሌመንተሪ ላይ የወንድ ፕሮናውን ምንድነው? ሂ ምናምን ይባላል። ወንድ እሱ ነው ወይም ብዙ ሲሆኑ እነሱ አይደለ? ሴት ደግሞ እሷ ብዙ ስትሆን
እነሱ ነው። ግን የሱ ነው እንጂ ሴትን አንተ አትሉ ወንድን አንቺ አትሉ ወይም እናንተ የሚባል ደግሞ በእንግሊዘኛ ደግሞ እናንተ ጾታ አመላካች አይደለም ደም እነሱ የሚለው ሴትም ወንድም ሊሆን ስለሚችል ማለት ነው። አሁን እንኳን አንዳንዶቹ ጾታችን ሌብል አይደረግ በቃ ወንድ አንባል ሴትም መባል አንፈልግም እኔ የማንም ካቴጎሪ ውስጥ መግባት አልፈልግም እንትና በሉኝ እያሉ እኮ ነው። ልጆቻችሁ ደግሞ ፕሮናውን እያሉ ከዛ አይተው እኔ ሴት ነኝ ወንድ ነኝ ወይም ጠንቋይ ነኝ ሁላ ብላ ይጻፈች ልጅ አለች ብዙዎቻችሁ የምትከተሏት ዊሽ ክራፍት ዊሽ ዶክተር እያሉ የጻፉ ቀልድ መስሏቸዋል። ቤታችሁ ያስገቡታል ልምምድ በጣም ብዙ ባይዘወይ ልምምዶች አሉ ከመንፈሳዊ ነገሮች ጋር ሆሊውድ እየሰበከ ያለ ዘመናዊ በሚመስል መንፈሳዊ ነገር በማይመስል መንገድ እንኳን ልጆች ወደዛ ልምምድ ውስጥ እየገቡ ነው። አጋንንታዊ ልምምድ ውስጥ እየገቡ ነው። በጣም ኢል የሆኑ ስነ ልቦናቸውን የሚጎዱ ለራሳቸው ያላቸው ምልከታ ድባቅ የሚመቱ ነገሮች እየተለማመዱ ነው። ወላጆች ካልነቃችሁ አብረን ድምጽ መሆን ካልቻለን እንደዚህ በተከታታይ ካልጮህን የሆነ ነገር ህግ ካልወጣ የመንግስት ተቋማት የሴቶችና ህፃናት የባህል ሚኒስቴር የትምህርት ሚኒስቴር ይመለከተናል የምትሉ የሚኒስቴር መስሪያ ቤቶች ባለስልጣናት ማህበረሰቡ የተለያዩ ቤተክርስቲያን የሃይማኖት አባቶች መስጊዶስ እባካችሁ አንድ ላይ ይሄንን ነገር ሆ ካላልን የሆነ ህግ ካልወጣ ነገ የባሰ ነገር ነው የሚፈጠረው። አልቅሱ ለትውልዱ። በጣም ነው ማመሰግነው። በተለያዩ ሐሳቦች እመጣለሁ። በምን አይነት መንገድ ነው ልጆቻችሁን ከዚህ ነገር የምታስጥሉት የበለጠ ሰፊ ነገር እናገራለሁ። ይሄ አሁን እንድንነቃና እንድንደነግጥ ነው። ካልደነገጥን ስለማይገባን በጣም አከብራችኋለሁ፣ ወዳችኋለሁ። ሼርስ አድርጉ፣ ሰብስክራይብ አድርጉ። ቻናላችንን ሰብስክራይብ ያላደረጋችሁ ክበሩልኝ።